ጠንክሮ መስራት ያስከብራል። በማንኛውም የህይወት መንገድ ላይ የሚገጥሙ ፈተናዎችን በጽናት ማለፍ ደግሞ ለታላቅ ስኬት ያበቃል። የዛሬው ባለ ታሪካችን መነሻ ከካፋ ምድር ነው። ይህች ምድር ታሪክንና ተፈጥሮን አቅፋ የያዘች ብቻ ሳትሆን ለአፍሪካና ለዓለም የሚተርፉ ታላላቅ ሰዎችንም ያፈራች ድንቅ የጥበብ ማዕከል ናት። ዛሬ የምናወራለት ይህ ታላቅ ሰው ገና በልጅነቱ እዚች ምድር ሲነሳ ትልቅ ዓላማን አንግቦ ነበረም። ለአገር ብቻ ሳይሆን ለአፍሪካ መሪነት ለታላቅ ክብር የበቃው ያኔው ሕፃን ዛሬ በምሁርነቱ በፖለቲከኝነቱና በባለ ሀብትነቱ ስማቸው በጉልህ የሚነሳው አንድ ታላቅ ሰው አለም። ሰላም ጤና ይስጥልኝ። ተጓዡ ጋዜጠኛ አማኑኤል አይደ ነኝ። ዛሬ ቡና ሚዲያ የዚህን ድንቅና ጠንካራ ሰው የፈተናና የጽናት የህይወት ጉዞ እንዲሁም ለስኬት ያበቃቸውን አስደናቂ ታሪክ በጥልቀት ያስቃኛቸዋል። ከካፋ ምድር ተነስተው ለአፍሪካ መሪነት እንዴት በቁም? በፖለቲካውና በቢዝነሱ ዓለም የጣሉት አሻራ ምንድነው? እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ከቆያችሁ ድንቅ የሆነ የህይወት ተሞክሮ ሰሙታላችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሼርም ኮፒ ሊንክ ማድረጋችሁን አትዘንጉም። ማኅፀነ ለምለሟ ካፋ የጥበብ የጀግንነትና የክብር ምድር። ይቺ ታሪካዊ ምድር ለሀገርና ለአፍሪካ የሚተርፉ ትልቅ እምቅ አቅም ይዛ ነበር። ይህ ታላቅ ሰው ገና በልጅነታቸው በትምህርታቸው ጎበዝና የነገውን ትልቅ ተስፋ ሰውነት የሚያሳዩ ነበሩ። በወቅቱ በነበሩት ፈተናዎች ሳይበገሩም ጠንክሮ መስራት ያስከብራል፣ ፈተናን በጽናት ማለፍ ለስኬት ያበቃል የሚለውን መሪ ከልጅነታቸው ጀምረው በውስጣቸው ቀርጸውታል። እኚህ ታላቅ ሰው ማን ናቸው? ለትምህርት ያላቸው ከፍተኛ ፍቅርና ጥማት በሕክምናው ዘርፍ ከፍተኛ ደረጃ ላይ እንዲደርሱ አድርጓቸዋል። ዶክተር አሸብር ወልደ ጊዮርጊስ ናቸው። በሕክምናው ሳይንስ በተለይም በጥርስ ሕክምናው ዘርፍ ከፍተኛ ትምህርታቸውን ባህር ማዶ አጠናቀው በሙያቸው ሀገራቸውንና ወገኖቻቸውን በቅንነትና በታማኝነት አገልግለዋል፣ እያገለገሉም ይገኛሉ። ሙያዊ ብቃታቸውን በተግባርም አረጋገጡም። በምሁርነታቸው ስማቸው ጎልቶ እንዲነሳም አድርጓል። ዶክተር አሸብር በሙያቸው ብቻ የተወሰኑ አልነበረም። ለሀገራቸውና ለአህጉራቸው ያላቸውን ራዕይ ሰፊ በመሆኑ ወደ ፖለቲካውና ዲፕሎማሲው ዓለም ተቀላቀሉም። የኢፌዴሪ ተወካዮች ምክር ቤት አባል በመሆን የሕዝብን ድምፅ ከማሰማት ባለፈም ሀገራቸው በዓለም አቀፍ መድረክ በብቃት የወከሉ ሲሆን በፓርላማ ጥያቄያቸው ትልልቅ ጥያቄዎችንም ከመጠየቅ አልፎም ጉባኤውን በሳቅ የሚያነቃቁ ጉዳዮችንም ያነሱበትና ያዝናኑበት የቅርብ ጊዜ ትውስታ ነው። ትልቁ የታሪክ ማህደራቸው የሚመዘገበው ግን በአህጉር ደረጃ ነው። ለአፍሪካ አንድነትና እድገት ያላቸው ጽኑ አቋም በማየት የፓን አፍሪካ ፓርላማ ምክትል ተቀዳሚ ፕሬዝዳንት በመሆን ለአፍሪካ ድምፅ መሆናቸውን በተግባር አረጋገጡም። ይህ ሚናቸው ገና በልጅነታቸው የተነበየላቸው ለአፍሪካ መሪነት የተወለደ ልጅ የሚለውን ትልቅ ዓላማ በተግባር ያሳየ ትልቅ አህጉራዊ አሻራቸው ነው። በተጨማሪም በስፖርቱ ዲፕሎማሲ ረገድ የኢትዮጵያ ኦሎምፒክ ኮሚቴን በፕሬዝዳንትነት በመምራት ሀገራቸውን በዓለም አቀፍ መድረኮችም አስከብረዋል። ዶክተር አሸብር ወልደ ጊዮርጊስ በምሁርነታቸው በፖለቲካ መሪነታቸው ብቻ ሳይሆን ለሀገር ኢኮኖሚ ግንባታም
የራሳቸውን አሻራ አሳርፏል። በሥራ ፈጣሪነታቸውም ትልልቅ ሥራዎችን ሰርቷል። ዶክተር አሸብር ወልደ ጊዮርጊስ ከከፋ ለምለም ምድር ተነስተው ፈተናዎችን በጽናት በትጋት በማለፍ ዛሬ ላይ የምሁርነት የፖለቲከኝነትና የባለ ሀብትነትን ጥበብ በአንድ ላይ አጣምረው የያዙ ድንቅ የአገር ባለውለታ መሆን ችለዋል። የእሳቸው የሕይወት ጉዞ ለዛሬው ትውልድ ትልቅ ትምህርትና ማሳያ ነው። ዓላማ ያለው ሰው ከየትም ተነስቶም የትም መድረስ እንደሚችልም ያረጋገጡ ናቸው። የሕይወት ስኬታቸው በፖለቲካውና በሰፊው የቢዝነስ ዓለም ብቻ የተገደበ አይደለም። እንዲያውም ለብዙዎች ተምሳሌት የሚሆኑበትና በሙያቸው ለአገሪቱ ትልቅ ፈርቀዳጅ አሻራ የጣሉበት ሌላኛው ትልቅ ዘርፍ የሕክምናው ዓለም ነው። ዶክተር አሸብር በኢትዮጵያ የጥርስ ሕክምና ዘርፍ ስማቸው ሲነሳ ቀድሞ የሚነሳው ስም አለ። እሱም ዶን ዴንታል ክሊኒክ ነው። ኢትዮጵያ ውስጥ የጥርስ ሕክምና አገልግሎት ገና ባልተስፋፋበትና ዘመናዊ ቴክኖሎጂ ባልገባበት በዚያ ፈታኝ ወቅት ዶክተር አሸብር ይህንን ክፍተት ለመሙላት ቆርጦ ተነስቷል። በጥራትና በዘመናዊነት ተወዳዳሪ የሌለውን ዶን ዴንታል ክሊኒክን በመክፈት በአገሪቱ የጥርስ ሕክምናው ታሪክ ውስጥ አዲስ ምዕራፍ ከፈቱ። ክሊኒኩ በዘርፉ ያበረከተውና የዶክተር አሸብር ፈርቀዳጅ አሻራዎች የሚከተሉት ናቸው። የዘመናዊ ቴክኖሎጂ መጋቢነት፣ የጥራትና የደረጃ መለኪያ መሆን፣ ለሺዎች ፈገግታን መመለስ እንዲሁም የሙያ ተተኪዎችን ማፍራት ነበረም። ዶን ዴንታል ክሊኒክ በዓለም አቀፍ ደረጃ የሚገኙ እጅግ ዘመናዊ የጥርስ ሕክምና መፈወሻና መመርመሪያ መሳሪያዎችን ወደ አገር ውስጥ በማስገባት ሥራ ላይ በመዋል ፈርቀዳጅ ሆነዋል። ተቋሙ ለታካሚዎች የሚሰጠውን እንክብካቤ፣ ንጽሕናና ሙያዊ ስነ ምግባር ወደ ላቀ ደረጃ በማሳደግ በግል የሕክምናው ዘርፍ ላይ ትልቅ የጥራት መለኪያ መሆንም ችለዋል። ያለፉት በርካታ ዓመታት ቁጥራቸው ቀላል የማይባሉ ዜጎች ወደ ውጭ ሀገር ሄደው ሊያገኙት የሚችሉትን ከፍተኛውን የሕክምና አገልግሎት እዚህ ሀገራችን ውስጥ በጥራትና በተመጣጣኝ ዋጋም እንዲያገኙ በማድረግ የብዙዎችን ፈገግታና ጤና መልሷል። ተቋሙ የሕክምና አገልግሎት ከመስጠት ባለፈም ለብዙ ወጣቶች የጥርስ ሐኪሞችና የጤና ባለሙያዎች በተግባር የተደገፈ ዕውቀትና ልምድ ያካፈሉበት፣ ጠንካራ የሙያ ዲሲፕሊን ያስተማሩበት ትልቅ የልምድ ማዕከል ሆኖ አገልግሏል። አዎ ዶክተር አሸብር ወልደ ጊዮርጊስ በዶን ዴንታል ክሊኒክ በኩል የጣሉት አሻራ የሕክምና ተቋም ከመክፈት በላይ ነው። በአገራችን የጤናው ዘርፍ ላይ የግል ባለሀብቱና ባለሙያው ተቀናጅቶ ምን ያህል ታላቅ ሥራ መስራት እንደሚችሉ በተግባር ያሳዩበት የጽናትና የውጤታማነት ሕያው ምስክር ናቸው። ዶክተር አሸብር ወልደ ጊዮርጊስ በምሁርነታቸው፣ በፖለቲካ መሪነታቸውና በባለሀብትነታቸው ብቻ ሳይሆን በሚዲያ ፊት ባላቸው ብልሃት የመናገር ጥበብም እጅግ ይደነቃሉ። በተለያዩ ጊዜያት በጋዜጠኞች የሚሰነዘሩባቸውን ሞቃትና ፈታኝ ጥያቄዎችን በረጋ መንፈስ፣ በበሰለ ዕውቀትና በብልሃት በመመለስም ይታወቃሉ። ከእነዚህ የጋዜጠኞች ጥያቄዎች መካከል ግን በአንድ ወቅት የተነሳላቸው አንድ ጥያቄና የሰጡት ምላሽ ዛሬም ድረስ በብዙዎች ዘንድ በአንክሮ ይነሳል፣ ይወደድላቸዋል። ጋዜጠኛው ፊታቸው ላይ አፍጥጦ በጥያቄ ወጠራቸው። ዶክተር አሸብር እርሶ እልህኛ ነዎትን? አላቸው። ጥያቄው ጠንከር ያለና ስብዕናቸውን የሚፈትን ይመስል ነበረም። ዶክተር አሸብር ግን አልደነገጡም፣ አልተሸበሩም። ፊታቸው ላይ የነበረው በራስ መተማመን ቅንጣት ታክል አልቀነሰም። ይልቁኑ ጥያቄውን በፈገግታ ተቀብለው የአንድን ታላቅ መሪና አስተዋይ ሰው አስተሳሰብ የሚያሳይ ድንቅ ምላሽ ሰጡም። እንዲህ አሉ። እኔ እልህኛ ሳልሆን የዓላማ ሰው ነኝ አሉ። እንዴት ያለ ጥልቅና በሳል ምላሽ ነው! እልህና የዓላማ ጽናት ሰማይና ምድር ናቸው። እልህ በስሜትና
በግብታዊነት የሚመራ አውዳሚ መንገድ ሊሆን ይችላል። የዓላማ ጽናት ግን ከማኅፀነ ለምለማ ከፋ ሲነሱ በውስጣቸው የሰረጸ ፈተናዎችን ሁሉ ተቋቁመው ዛሬ ላይ ለደረሱበት ታላቅ ስኬት ያበቃቸው መሪ መሆናቸው ነው። ይቺ አንዲት አረፍተ ነገር ዶክተር አሸብር ለሚያምኑበት ነገር፣ ለሀገራቸው ልማትና ለአፍሪካ ከፍታ ያላቸውን የማይናወጥ አቋም ቁልጭ አድርጋ ታሳያለችም። ለዚህም ነው በሚዲያ ላይ የሰጧት ይቺ ምላሽ ዛሬም ድረስ በብዙዎች ልብ ውስጥ ታትማ የቆየችው። ለዶክተር አሸብር ወልደ ጊዮርጊስ ታላቅ ምሁርነት፣ ፖለቲከኝነትና ባለሀብትነት ብዙ ተብሏል። ነገር ግን ከዚህ ሁሉ ስኬት ጀርባ ብዙዎች የማያውቁት ነገር ግን በሺዎች የሚቆጠሩ ወገኖች ሕይወት የቀየረ አንድ ትልቅ እውነት አለም። እሱም ወደር የሌለው ርኅራኄያቸውና ለተቸገረ ደራሽነታቸው ነው። ለተቸገረ ደራሽ የሆኑ እኚሁ ድንቅ ሰው ከትውልድ ቀያቸው ከካፋ ጀምሮ በተለያዩ የአገሪቱ ክፍሎች ለወጣቶች ሥራ ፈጣሪ፣ ለአቅመ ደካሞች መደገፊያና ለሀገር ግንባታ ያደረጉት አስተዋጽኦ በቀላሉ የሚገመት አይደለም። የዶክተር አሸብር ለጋሽነት ታዋቂነትን ፍለጋ የሚደረግ ሳይሆን ከውስጥ ስብዕና የሚመነጭ እውነተኛ የወገን ደራሽነት ነው። አዎ፣ ብዙዎች የማያውቁት የዶክተር አሸብር እውነተኛ ገጽታ ይህ ነው። በቢዝነሱ ዓለም የደከሙለትን እያንዳንዱን ፍሬ ለወገናቸው እያካፈሉ ተስፋ የቆረጡ ሰዎችን ሕይወት ወደ ደስታ የሚመልሱ ባለውለታ መሆናቸውን በተለያዩ አጋጣሚዎች ተመልክተናል። ውድ የቡና ሚዲያና ኮሚኒኬሽን ቤተሰቦች፣ የአንድ ባለሀብት ትልቁ ስኬት በካፒታሉ መጠን ሳይሆን ማህበረሰቡ ላይ በሚያሳርፈው በጎ ተጽዕኖ ነው ከተባለም ዶክተር አሸብር ወልደ ጊዮርጊስ የዚህ ዘመን እውነተኛ ምሳሌ ናቸው። ሰላምና ጤናን በያላችሁበት ተመኘው። እኔ ተጓዡ ጋዜጠኛ አማኑኤል ኃይሌ ነኝ። በሌላ ጊዜ በሌላ ፕሮግራም ተመልሼ እንገናኛለን። ይህንን ዝግጅት ከተመቻችሁ ኮፒ፣ ሊንክ፣ ሼር በማድረግ ለሌሎች እንዲደርስም አድርጉ። ለዩቲዩብ ቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትዘንጉ። ጤና ይስጥልኝ።